ቢቶ ማለት ነው ለመከላከያ ሰራዊት መድረስ አለበት ማለት ነው። ከነ ቤተሰቦች አጋያለሁኝ ማለት ነው። ሰሜን ጦር ላይ እዛ ተዋግቼ ነበር። እግር ተቆርጬ መጣሁ። ምንም ቢሆን ሀገሬን አትንኩ ቦርድ ወጥቼ ከዛ ከመጣ በኋላ እዚህ ፖሊስ ወረዳ አረካ ላይ ፖሊሶች እንዳለ ዱላ ጨረሱ በኔ ላይ። በዛ ከቸርች አውጥቶ ነው በዱላ መጡ። ምንም አላጠፋው። ምንም አልቀበልኩም። ዝም ብሎ ጡረታ ብቻ የበላ የሀገር መከላከያ ሰራዊት አባል ከቸርች አምልኮ አውጥተው ደበደቡኝ። ሰራዊት ፖሊስ በዚህ መልኩ እንደዚህ ማድረግ አንዲት ሙስሊም ሴት ወደ ኦርቶዶክስ እመለሳለሁ ግን የዚህን ኡስታዝ መልስ ከመለስክልኝ ብላለች። ባለማተብ ሆነ ኦርቶዶክስ ሆነ ለአምላክ ለመንፈሳዊ 3 ደቂቃ 4 ደቂቃ መታገስ ከከበደ እኔም ብሎክ አድርገኝና ሂድ ብሎ። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምናላችሁ እንደምስቃችሁ ነኝ አላህ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ትዷችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆኑ መረጃዎች በአዳዲስ መረጃዎች ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው ሰሞኑን እንግዲህ እጅግ መነጋገሪያ የሆነ አንድ ርዕሰ ጉዳይ አለ። በመከላከያ ሰራዊት አባልና በፖሊሶች መካከል የተፈጠረ ነገር አለ። ብዙዎችን አስቆጥቷል። እንግዲህ መከላከያ ሰራዊት ጥሮታ ወጥቶ ሳለ እጅግ በሚያሳዝን ሁኔታ የጽቡ መንስኤው አልታወቀም። ፖሊሶች ከቸርች አውጥተው በአረካ ከተማ ወላይታ ደበደቡኝ ብሎ አልቅሶ ቅሬታውን ካቀረበ በኋላ እንግዲህ በጣም ብዙ መከላከያዎች ተቆጥቷል። እንግዲህ ወንድም በጣም እጅግ የሚያሳዝነው ነገር ደግሞ አንድ እግሩ ሙሉ በሙሉ በጦርነቱ እግሩን ያጣ ወንድም ነውና ይህ ወንድም በፖሊስ መደብደብ ይገባዋል የሚለውን አስመልክቶ በጣም ብዙ ሀሳቦች እየተነሱ ይገኛሉ። መጨረሻው ምንድነው የሚለውን የዚህ ጉዳይ እንግዲህ ራሱ ልጁ ሀሳብ ሰጥቶበታል። ማስደምጣችሁ ይሆናል። ወደዛ ከመሄዳችን በፊት ግን ከወንድማችን ሚኮ እንጀምራለን። የብዙሃኑን ጥያቄ በአጭር ደቂቃ ምላሽ የሰጠበት ቪዲዮ አለ። ምናልባት የጠፉ ነፍሳቶች ሊድኑ ይችላሉና በዚሁ አጋጣሚ ይቺን ቃል እግዚአብሔር ሰምተን እንመለስ። ቪዲዮ ላይክ እያደረጋችሁ ጀምሩት። ቻናላችን ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። ቀጥታ ወደ ሚኮ እንሂድና መረጃዎችን ማስደምጣችሁ ይሆናል። በመከላከያ አካባቢ የመጣው መረጃ አንዲት ሙስሊም ሴት ወደ ኦርቶዶክስ እመለሳለሁ ግን የዚህን ኡስታዝ መልስ ከመለስክልኝ ብላለች። ባለማተብ ሆነ ኦርቶዶክስ ሆነ ለአምላክ ለመንፈሳዊ 3 ደቂቃ 4 ደቂቃ መታገስ ከከበደ እኔም ብሎክ አድርገኝና ሂድ ብሎክ አድርገኝ። ሁላችሁም ሼር አድርጉ፣ ሁላችሁም አዳምጡኝ። የዚችን ሙስሊም ሴት መልስ የዚህ ሰውዬ መልስ እንመልስላችኋለን ማለት ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም፣ ስለኔ የሚመሰክር ግን ሌላ ነው ይላል። ከራሴ ምንም ማድረግ አልችልም ማለት በቀጥታ እንዲህ ብሎ ከተናገረ የኛ ደግሞ ጥያቄ መሆን ያለበት እንግዲያውስ ስትሰራቸው የነበሩ ተአምራቶች ስታደርጋቸው የነበሩ አስደናቂ ነገሮች ሁሉ ከየት አመጣሃቸው? ሙስሊማም ሴት በጥንቃቄ ታዳምጪኛለሽ ማለት ነው። ይህ ኡስታዝ የጠቀሰው ጥቅስ የሚገኘው በዮሐንስ ወንጌል ምዕራፍ 5 ከቁጥር 30 ላይ ነው። ምን ይላል? ላንብብላችሁ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻም ይላል። እንግዲህ ይህ ኡስታዝ ያነሳው አንድ መደራደሪያ ነጥብ ኢየሱስ ክርስቶስ ነብይ ነው፣ ኢየሱስ ክርስቶስ ፍጡር ነው፣ ኢየሱስ ክርስቶስ ከእግዚአብሔር የተላከ ነብይ ነው እንጂ አምላክ አይደለም ብሎ ይህን ጥቅስ አንስቷል። እዚህ ጥቅስ ላይ 4 ነገሮችን እንዳስሳለን። መጽሐፍ ቅዱስ ሲነበብ በ3 መልኩ ነው። አንደኛ በቀጥታ የሚተረጎም ትርጓሜ አለ፣ ሁለተኛ በማስተዋል የሚተረጎም ትርጓሜ አለ፣ ሶስተኛ ከላይ ከአውዱ መጥቶ የሚተረጎመው ትርጓሜ አለ። ይህ ኡስታዝ ያጣው ማስተዋል። 4 ነጥቦችን እናንሳ። አንደኛው እኔ ከራሴ አንዳች ላደርግ አይቻለኝም፣ ሁለተኛው እንደሰማው እፈርዳለሁ፣ ሶስተኛው ፍርዴም ቅን ነው፣ አራተኛው የላከኝን ፍቃድ እንጂ ፍቃዴን አልሻም የሚለው ቃል አንደኛው በደንብ እንተርጉምላት። እኔ ከራሴ አንዳች ላደርግ አይቻለኝም ምን ማለት ነው? እኔ ከራሴ አንዳች ላደርግ አይቻለኝም ማለት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ሲሆኑ በአካል 3 ናቸው ብለን እናምናለን። በሶስትነት ይገለጣሉ ብለን እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በፍቃድ አንድ ናቸው፣ በመለኮት አንድ ናቸው፣ በስልጣን አንድ ናቸው፣ በባህሪ አንድ ናቸው፣ በመንግስት
አንድ ናቸው። በስም በአካል በግብር ግን ሶስትነት ይገለጣሉ ብለን እናምናለን። እኔ ከራሴ አንዳች ላደርግ አይቻልም ማለት በቀላሉ ትርጓሜ እኔ ብቻዬን ነገር የማደርገው ነገር የለም እያለ ነው። ወልድ በፍቃድ አንድ ነን፣ እኔ አብ ወልድ መንፈስ ቅዱስ አንድ ነን እያለ ነው። በመለኮት አንድ ነን እያለ ነው። በስልጣን አንድ ነን፣ እኔ ለብቻዬ የማደርገው ነገር የለም እያለ ነው። አንድ ኤግዛምፕል ልንገርሽ። አበበ ደበበና ከበደ አንድ ድርጅት ከፈቱ። ባንክ ቡካቸውንም በሶስቱ ስም ከፈቱ። አንድ ድርጅት ውስጥ የምትሰራ ቤቴሌም የምትባል ሴት ከበደ ጋር ትሄድና እባክህ ደሞዝ ስጠኝ ብትለው እኔ ከራሴ አንዳች ላደርግ የምችለው ነገር የለም ማለት። ምክንያቱም ባንክ ቡኩ የተከፈተው በሶስቱ ስም ነው። ከበደ ብቻ ሄዶ ብር ሊያወጣ አይችልም። አበበ ብቻ ሄዶ ብር ሊያወጣ አይችልም። የሶስቱም ፊርማ ያስፈልጋል ማለት። እኔ ከኔ አንዳች ላደርግ የምችለው ነገር የለም ማለት ብቻዬን ወልድ የምፈቅደው ፍቃድ የለም። ፍቃዴ ከማን ጋር ነው? ከአብና ከመንፈስ ቅዱስ ጋር እኩል ነው። ስልጣኔም እኩል ነው። መለኮቴ እኩል ነው። ግዛቴ እኩል ነው። መንግስቴ እኩል ነው እያለ እንጂ ወልድ ስልጣን የለኝም እያለ አይደለም። በደንብ አዳምጠኝ። እንደሰማው እፈርዳለሁ ሲል ደግሞ ምን ማለት ነው? መስማት ማለት ማወቅ ማለት ነው። አንተ እንደምትጠራው ለምሳሌ ሌላ ሰው መጥቶ ለኔ የሚነግረኝ ሳይሆን አንተ ራበን በል ሲርብ እማዬ እርቦኛል ብትላት ያወጣው ቃል ከየት የመጣ ነው? ከጭንቅላት የመጣ ነው። ሌላ ሰው ነገር ነው እንዴ? አይደለም። ይሄ ቃል የወጣው ቃል ማንን ያውቃል ማለት ነው? አይምሮ ያሰበውን ያውቃል እንደማለት ነው እንጂ ሌላ ሰው መጥቶ ነገረው ወይ ደግሞ ሌላ ፍቃድ አለ እንደማለት አይደለም። ሁለተኛ ፍርዴም ቅን ነው። ፍርድ ማለት መፍረድ የሚችለው ማን ነው? ማን ነው? አምላክ ብቻ ነው። ፍጡር ሊፈርድ አይችልም። የትኛው ነብይ ሲፈርድ አይተን አናውቅም። የትኛው ፍጡር ሲፈርድ አይተን አናውቅም። ፍርድ መፍረድ የሚችለው ሰማይና ምድር የፈጠረው አምላክ ብቻ ነው። ስለዚህ ፍርዴም ሲል ፍርዱ መፍረድ የሚችለው አምላክ እንደሆነ ነው። ስለዚህ ወልድ ፈራጅ እንደሆነ ይናገራል። ሶስተኛ የላከኝን ፍቃድ እንጂ ፍቃዴን አልሻም። የላከኝን ፍቃድ ሲል አብ እንደላከው ማን? ዓለምን ለማዳን እግዚአብሔር አብ አንድያ ልጁን ሰጠ። ኢየሱስ ክርስቶስ ወልድ ማለት ነው በስጋውን ቆርሶ ደሙን አፍሶ ዓለምን ያዳነበትን ማን ልኮት ነው? አብ ልኮት እንደሆነ ይናገራል። ሁለተኛ ፍቃዴን አልሻም። ፍቃድ ሲባል እኔ ብቻ ፍቃድ የሚለው ቃል እኔ የሚል ይገልጻል። የኔ ብቻ ፍቃድ ሳይሆን የአብና የመንፈስ ቅዱስ ፍቃድም እንደሚያስፈልግ በመለኮት በስልጣን በፍቃድ አንድ መሆናቸውን የሚያስረዳ እንጂ ወልድ ለብቻ ስልጣን አለኝ ወልድ ለብቻ ፍቃድ አለኝ አይደለም። ስለዚህ ለአብ ለብቻ ፍቃድ፣ ለወልድ ለብቻ ፍቃድ፣ ለመንፈስ ለብቻ ፍቃድ የለም። ስልጣን አንድ ነው። ግዛት አንድ ነው። መንግስት አንድ ነው። መለኮት አንድ ነው። ባህሪ አንድ ነው። ፍቃድ አንድ ነው። ስለዚህ እዚህ ጋር ወልድ ሲናገር ምን ማለት ነው? እኔ ከአብ የተለየ ፍቃድ አለኝ እያለ አይደለም። ፍቃዴ ከአብና ከመንፈስ ቅዱስ ጋር እኩል ነው እያለ ነው። መጽሐፍ ቅዱስ እያስረዳ ነው። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ላይ በደንብ ይናገራል። እኔና አብ አንድ ነን ይላል። የትኛው ፍጡር የትኛው ነብይ ነው ራሱን ከአምላኩ ጋር የሚለካከው? አለ? የለም። እኔና አብ አንድ ነን ማለት በመለኮት አንድ ነን እያለ ነው። መጽሐፍ ቅዱስ እንደገና ይናገራል። እኔን ያየ አብን ያየ ይላል። ስለዚህ የትኛው ፍጡር ነው? የትኛው ነብይ ነው እኔን ያየ አብን ያየ፣ እኔን ያየ አምላኬን ያየ የሚለው? ምክንያቱም ፍጡር ነብይና አምላክ እኩል ሊነጻጸሩ ስለማይችሉ። ወንድማችን ሚኮ ቃለ ሕይወት ያሰማልን። ሰዎች ስተው ሰውን ለማሳሳት ሲሞክሩ ደግሞ እንደ አንድ ኦርቶዶክሳዊ እንደዚህ ያሉ ምላሾች እጅጉን አስፈላጊ ናቸው ብዬ ስለማስብ ነው ይህን ቪዲዮ በቅድሚያ የቀበስኳቸው። እውነት ቃላት የለኝም። እግዚአብሔር ያክብርልን ሚኮ ወንድማችን። አሁን ምንድነው የተፈጠረው የሚለውን መጀመሪያ ሲያለቅስ የነበረበትን ይህ መከላከያ ሰራዊት አባል ሰምተን እንመለስና እንግዲህ እያንዳንዱ ሌሎች ሀሳብ ምስተማ ይሆናል። የሀገር መከላከያ ሰራዊት አባል ከቸርች አምልኮ አውጥተው ደበደቡኝ፣ እባካችሁ ድረሱልኝ፣ ለፊልድ ማርሻል ብርሃኑ ጁላ ይድረስልኝ ሲል ነው አንድ ግለሰብ የገለጸው። የሀገር መከላከያ ሰራዊት አባሉ አንድ እግሩን ለሀገሩ ሲዋጋ እንዳጣ በመግለጽ ከቸርች አምልኮ ላይ ካለሁበት አውጥተውኝ ነው 4 ቀን ሙሉ ፖሊሶች የደበደቡኝ፣ እባካችሁ ድረሱልኝ፣ ምንም ባላጠፋሁት አሁንም አደጋ ላይ ነኝ ይላል። ይሄ ቢቶ ማለት ነው። ለመከላከያ ሰራዊት መድረስ አለበት እስከ ብርሃኑ ጁላ ማለት ነው። እኔ እዛ ሰሜን ጦር ላይ እዛ ተዋግቼ ነበረው። እግር ተቆርጬ መጣሁ ቦርድ ወጥቼ። ከዛ ከመጣ በኋላ እዚህ ቦሎሶ ወረዳ አረካ ላይ ፖሊሶች እንዳለ ዱላ ጨረሱ በኔ ላይ። በዛ ከቸርች አውጥቶ ነው በዱላ መጡ። ምንም አላጠፋው። ከዛ መጡ በዱላ እንዳለ ሰውነቴ አጨረሱ። ኢትዮጵያ ሕዝቦች ድረሱልኝ። ምንም ከማግኘት ምንም አልቀበልኩም። ሲዛረ ዝም ብሎ ጡረታ ብቻ እየበላሁ ነበር። መሬት አልጠየኩም፣ ቤት አልጠየኩም። ዝም ብሎ ፖሊስ መጥቶ ረከር ሙሉ ቡድሎ ወጋብ የለም፣ አሁን ኩላሊት የለም። ተጨነቄ ነው ያለው። እኔ በቃ ተጨነቄ ነው ያለው። ድረሱልኝ ለኔ።
ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ አድርጉ። ይሄ ቢቶ ማለት ነው ለመከላከያ ሰራዊት መድረስ አለበት እስከ ብርሃኑ ጁላ ማለት ነው። እኔ እዛ ሰሜን ጦር ላይ እዛ ተዋግቼ ነበር። እግር ተቆርጬ መጣሁ ቦርድ ወጥቼ ከዛ ከመጣ በኋላ እዚህ ቦሎስ ወረዳ አረካ ላይ ፖሊሶች እንዳለ ዱላ ጨረሱ በኔ ላይ። በዛ ከቸርች አውጥቶ ነው በዱላ መጡ። ምንም አላጠፋው። ከዛ መጡ በዱላ እንዳለ ሰውነቴን አጨረሱ። ኢትዮጵያ ህዝቦች ድረሱልኝ። ምንም ከማግኘት ምንም አልቀበልኩም። ሲዛረ ዝም ብሎ ጡረታ ብቻ እየበላሁ ነበር። መሬት አልጠየኩም፣ ቤት አልጠየኩም። ዝም ብሎ ፖሊስ መጥቶ አራከር ሙሉ ቡድሎ ወጋብ የለም፣ አሁን ኩላሊት የለም። ተጨነቄ ነው ያለው እኔ በቃ ተጨነቄ ነው ያለው። ድረሱልኝ ለኔ ጋይስ እንዳያችሁት ቪዲዮ ሰሞኑን በጣም እጅግ አነጋጋሪ ሆኖ በጣም ብዙ መከላከያ ሰራዊት በዚህ ቪዲዮ ቁጣቸውን እየገለጹ ይገኛሉ። በጣም እጅግ የሚያሳዝን ነገር ነው። እውነት እላቸዋለሁ። እንኳን አንድ መከላከያ ሰራዊት አባል እንደዚህ ዋጋ ከፍሎ የወጣ አባልና ይሁን ቀርቶ ኖርማል እንኳን ተራ ሰው ቢሆን ፖሊስ እንደዚህ ያለ ስራ መስራት እንደሌለበት ጠንቅቀው ያውቃሉ። ይህን ድርጊት የፈጸሙ እንግዲህ መላው የኢትዮጵያን ፖሊስ አይወክሉም ብዬ አስባለሁ። ፖሊስ ደግሞ እንደዚህ ያለ ዲሲፕሊን የለውም ሁላችሁም እንደምታውቁትና በጣም እጅግ የሚያሳዝን ነገር ነው። እንደዚህ አልቅሶ ወንድም ቪዲዮ ከሰራ በኋላም ይቅርታ ጠይቀዋል። ይቅርታ ለማለት የተገደደበት ምክንያት ምንድነው የሚለውንም እናያለን። ለማንኛውም ይህን ሁሉ ነገር አድርገውኛል ካለ በኋላ እንደገና መጥቶ ደግሞ የይቅርታ ቪዲዮም ሰርተዋል። ነገር ግን ወደዛ ከመሄዳችን በፊት መከላከያ የዚህን ወንድም ልጅ የአባላቸውን ወንድም ድምጽ ከሰሙ በኋላ የራሳቸውን ስሜት እየገለጹ ነበርና እስኪ አንድ ሁለት ቪዲዮዎች ላሳያችሁ። ይሄ ቢቶ ማለት ነው ለመከላከያ ሰራዊት መድረስ አለበት እስከ ብርሃኑ ጁላ ማለት ነው። የምር በጣም ነው የምታሳፍሩት። በጣም አንድ ጦሪታ የወጣ የመከላከያ ሰራዊት ፖሊስ በዚህ መልኩ እንደዚህ ማድረግ በጣም ነው የሚያሳፍረው። የምር በጣም ይሄን ያደረከ ግለሰብ ብዙሃንን ባይመለከትም በጣም ነው የምታሳፍረው። የምር እኔ በበኩሌ በዛን ሰዓት እንደዚህ ስታረግ ባገኝ እኔና አርጎ ባገኝ ግለሰቡ ማለት ነው ብዙሃንን አይመለከትም። ይሄን ያደረከ ግለሰብ ማለት ነው። እና አሁንም ማለት ነው አንዳንዶች ፖሊስና ምንሻ የማይመለከት ውስጥ ገብተ እንዲህ የሚታረግ ንጹሃንን በማይገባ የሚታጠቀው አቋርጥ። የምሬ ነው። የትኛውም ህግ አካል ሚታ ለምን ጥፋ ሌባ አይሆንም። ሚታ የሚል ህግ የለም። ልንገር እንደው ማስረግጬ ነው የምነግርህ። ሚታ የሚል ህግ የለም። ለህግ ተገዢ እንዲሆን አርግ ለህግ አቀርብም ነው የሚለው እንጂ ሚታ ደብድብ እንደፈለግ ቀጥቅጥ የሚል ህግ የለም። እኔ በሰዓቱ ላይ አግኝቼ ቢሆን እኔና አርገኝ የምር ምን እንደምትሆን በዛን ሰዓት ታይ ነበር ማለት ነው። እሱን እንደዛ ስታረግ ብታቅ ኑሮ ለሱ ክብር ነበር መስጠት የነበረበት። ክብር ይገባ ነበር። ለአገር ብሎ መስዋዕት የከፈለ ግለሰብ ስለሆነ ማለት ነው። በጣም ማክበር ነው የነበረበት። ብታቅ ኑሮ አታቅማ። ግን አንተ በዱላ እሱን ደብድበ ለዚህ ደረጃ አበቃ ማለት ነው። አሁንም ይሄን ያደረክ ግለሰብ ይሄን ግለሰብ ይቅርታ እንድጠይቁ ፈልጋለሁ። የምር የማይሆን ከሆነ ማለት ነው አንተ ሲጀመር ለህግ ነው ማቅረብ የለብህ። ለህግ መቅረብ አለብህ። የምር መጠየቅ አለብህ። መታሰርም አለብህ እንደውም ማለት ነው መጠየቅ አለብህ በህግ። ቻቹን ቪዲዮ ሼር ካረኩ በኋላ ብዙ ሀሳብ እየሰጣችሁ ትገኛላችሁ። ልታዝረዱኝም እየሞከራችሁ ነው። ብዙ ነገር እያላችሁ ነው። እኔም እላችሁ እንደዚህ አይነት መስዋዕትነት ለሀገሩ የከፈለና ለሀገሩ ሲል አካለ ጎደሎ ሆኖ የቀራ ወታደር ይቅርና ለማንኛውም ሰው ዱላ አይገባም ባይነኝ። ዱላ አይገባው። ምክንያቱም ያጠፋ ሰው እኮ እሱ የሚቀጣበት በጥፋቱ ልክ የሚቀጣበት ህግ አለው አይደል እንዴ? እና ስልጣን ስላገኘና አንድ ቦታ ስለያዝክ አንድ ቦታ የተመቸ ቦታ ስለተቀመጥክ ብቻ አንተ ችግርን ስላላየ ጥማትን ራብን ስላላየ ሞት ምን ሆነ እንደሆነ እንኳን ስላላየ የተመቻቸ ቦታ ስለተቀመጥክ ብቻ አንተ እኮ ወጣቱን በየርክበት እንድታስፈራራና የሆነ ነገር እንድታደርግ ተፈሪነት እንዲኖርክ ሳይሆን እኮ ለቆምክለት ህዝብ እኮ መከታና ጋሻ እንድትሆን ከማንኛውም ነገር እንድትከላከላቸው ነው። በጣም የምትኮፈሱ ሰዎች አትኮፈሱ። ዝቅ ብላችሁ ህዝባችሁን አገልግሉ። ለህዝባችሁ ኑሩ። ለህዝባችሁ ስሩ። ህዝባችሁ እንዲጠላችሁ ሳይሆን እንዲወዳችሁ ይበልጥነት ያለውን ስራ ስሩ። ተቀባይነት ያለውን ስራ የአገር መከላከያ ሰራዊት እና ሞላው የጸጥታ አስከባሪዎች በሙሉ በጣም በክብር
በጣም ያከበርኩኝ በክብሮት ይህንን ቪዲዮ አንዴ ጋብዤ ልመለስና አንዴ ይህንን ቪዲዮ ሰንተም ብንመለስ በጣም ደስ ይለኛል። ቪዲዮን ሰፋ አድርጌ በደንብ ላሳያችሁ፣ ከዛ በኋላ ማወራውን ነገር አወራለሁ። ይሄ ቪዲዮ ማለት ነው ለመከላከያ ሰራዊት መድረስ አለበት። ይህንን ቪዲዮ እንደሰማችሁት ነው። እነዚህ አይነት ብዙሃንም አይካተትም። እየሰማክ ነው ባቂ ማለት ነው። ከነ ቤተሰቦች አጋያለሁኝ ማለት ነው። አያችሁት? ይሄ አሁን ለምሳሌ ለሀገር ዋጋ የከፈለ ሰው ነው። ቆስሎ ደምቶ የመጣ ሰው ነው። ብላ አሁን አንተ መከላከያ ሰራዊት ይሄን የከሳውን ደግሞ በጣም ታሞ ቤት የገባውን እያየክ ከዛም ከቸርች አውጥተህ በዱላ አያችሁት? እኔ እንደዚህ አይነት ነገር ነው። አሁን ለምሳሌ ብዙሃኑን አይመለከትም። ብዙሃኑም አይመለከትም። ድርጊቱን የፈጸሙ ሰዎች ማለት ነው፣ ቆሻሾች፣ ጽንፈኞች ማለት ነው። ከነኛ አሁን ጁንታ ቲፌል ምናምን ይሄ ሻኔ ማን ነበር? ይሄ ጌታ ምስክሬ ነው፣ ፋኖ ይሻላል። አያችሁት? ይሄን ነገር መከላከያ ላይ 5 ዓመት አገለገልክ፣ 15 ዓመት አገለገልክ፣ ከዛም አልፎ ተርፎ 1000 ዓመት አገለገልክ። ለምን አንድ ቀን ሄደ ተዋግተ አንድ ቀን እንደውም መለዮ ለብሰ ስትመለስ ይሄ ነገር ለመከላከያ ሰራዊት አይገባም። እንዲህ ነው ኢትዮጵያዊነት። ሰብስቦ ተደራጅቶ ሰውን መምታት ነው፣ በዱላ መቀጥቀጥ ነው። ምታ ብሎ አንተን ያሰለጠነ መንግስት፣ የናንተ መንግስት ከኛ መንግስት፣ የናንተ አንቀጽ ከኛ አንቀጽ ይለያል። እሱ እንደፈለገ ቢያበላሽ በህጉ አንቀጽ በህጉ መሰረት ለመጠየቅ ለህግ ማቅረብ አለባችሁ እንጂ በዱላ ሰብስባችሁ መምታት ኩላሊት እስከሚጎዳ ድረስ። ይሄንን እስቲ እንዴት ብሎ ነው አሁን መከላከያ ላይ ያለ ሰው ይሄን እያየ ነገ ተጎድቶ መውጣ ሰው እንዴት ብሎ ነው አገር የምንጠብቀው? እንዴት ብሎ ነው አገር የምንጠብቀው? ለዚህ ነው ተዋደቅን ያለነው፣ ለዚህ ነው የሞተን ያለነው። ተልኮ ካለበት ያ ሰው በህግ መጠየቅ አለበት። ኖርማል ማለት ነው። ይቅርታ ምናምን ልጁ መጠየቅ ሳይሆን ኖርማል ይሄ ሰው መታሰር አለበት። ወዲያኑ ፍርድ ማግኘት አለበት ማለት ነው። ኦኬ ጋይስ እንደሰማችሁት ነው። ከብዙ በጥቂቱ በጣም ብዙ መከላከያ ሰራዊት አባሎች በዚህ ልጅ ጉዳይ የራሳቸውን ሀሳብ እጃቸው ላይ ያለውን ስልክ አውጥተው ሲገልጹ ነበረ። ኢሞሽናል ሆነው ሲናገሩ እየሰማን ያለ ነው። በጣም ተቆጥተዋል፣ ተናደዋል። እውነት ለመናገር ላችኋለሁኝ አልፈርድም። ስሜታዊ የሚያደርግ ነገር ነው የተፈጠረ ያለውና እንግዲህ ይህ ወንድም ደግሞ እንደዚህ ያልቅሶ አንብቶ ከሰራ በኋላ ወደ ቦታው ሄደ። መከላከያዎች አግኝተውት ለማናገር ሞክረው ነበረ። ከዛ በኋላ ይህ ወንድም መጥቶ በራሱ በቲክታክ ፕላትፎርም ላይ ይቅርታ ጠይቋል። የኢትዮጵያን ሕዝብም እንዲሁም ፖሊሶቹንም ጭምር መከላከያዎቹንም ጭምር ይቅርታ የጠየቀበት መንገድ አለ። እንግዲህ ሚስጥሩ ምንድነው የሚለውን አይታወቅም። እንደዛ አልቅሶ ቪዲዮ ሲሰራ ነበረ። ነገር ግን ደግሞ ያም ሆነ ይህ ይቅርታው እጅግ አስፈላጊ ይመስለኛል። ለማንኛውም እስኪ ቪዲዮን አሳይቻችሁ ልመለስ። ይቅርታ ብሎ መጥቷል። ይህ ሁሉንም የሚያስማማ ነገሩን የሚያቀዘቅዝ ነገር ነው ብዬ ስላሰብኩኝ ይቅርታውን ሰምተነው እንመለስ። ይሄ ቪዲዮ አታሳልፉ። ቪዲዮ ይሄ 3ኛ ቪዲዮ ነው። እስኮ በጣም እያመመ ነው ያለው፣ ጉዳት ነው ያለው። በጣም የደረሰ አካል የለም። በጣም እየታመምኩ ነው ያለው። ማንም እንትን የሚለው የለም። ቪዲዮ ዝም ብሎ ነው ፖስት የመከላከያ አመራሮች ጋር ለማድረስ ቪዲዮ ሼር እና ኮምፕሊት አድርጉ። ፎሎ አልፈልግም። በጣም እያመመ ነው ያለው፣ ውስጡ በጣም ስለተጎዳ ማለት ነው። ድረሱልኝ የኢትዮጵያ ሕዝቦች በቃ ድረሱልኝ። በቃ እኔ አሁን ፖሊሶች ካገኙ ይገልኛል፣ ስለሚገሉ ማለት ነው። ሼር አድርጉና ለመከላከያ አመራሮች አድርሱ። ማርሻል ብርሃኑ ጁላ ጋርም አድርሱ። ሌላ የሰው ሀብት አመራሮቹ ጀነራሎቹ ጋርም አድርሱ ቪዲዮ። በቃ ድረሱልኝ፣ ወደ ሕክምና ውሰዱልኝ። በጣም ታምሜ ነው ያለው እኔ። ድረሱልኝ ወደ እኔ በቃ ደርሳችሁ ጠይቁልኝ። በቃ በጣም ተጎድቼ ነው ያለው። ሌላ ነገር እኔ ምንም አልፈልግም። ድረሱልኝ። ሼር አድርጉ። ኢትዮጵያ ሕዝቦች ሁሉም ሼር አድርጉ፣ ኮምፕሊንግ አድርጉ፣ አድርሱልኝ ለአመራሮች ማለት ነው። በጣም ተጎድቼ ነው ያለው። ውስጡ በጣም ታምሜ ያለው። ውስጡ አይሰራም፣ ጉበት ሙሉ ሰውነት ሙሉ አይሰራም፣ እጅ አይሰራም፣ እግር አይሰራም። በጣም ታምሜ ነው ያለው። ድረሱልኝ በቃ ሼር አድርጉ፣ ኮምፕሊንግ አድርጉ። የኢትዮጵያ ሕዝቦች ሁሉም እያያችሁ ዝም አትብሉ። ሼር አድርጉ። ምን ያስከፍላል ሼር ማድረግ? ሼርና ኮምፕሊንግ አድርጉ። ሌላ ነገር አልፈልግም። በቃ አድርሱልኝ ቪዲዮ። እኔ መጀመሪያ የለቀቀው ቪዲዮ አይታላችሁ። እኔ አንደኛ ማለት ነው የተከሰተው ነገር ከባድ ነገር ነበረ። እኔም አሁን አወኩ። የወታደር አባሎች ከሐዋሳ መጥቶ
ሁሉም አጣሩ መረጃው ማለት ነው። አሁን የተከሰተው ነገር በጣም ከባድ ነገር ነበረ። እኔ ለራሴ ራሱ ማለት ነው በጣም እንትን ሆኖ ነው ያለው። አንደኛ እኔ የምጠይቀው የኢትዮጵያ ህዝቦች ይቅርታ ጠይቃለሁ። ሁለተኛ ደግሞ የፖሊሶች አባል ማለት ነው በጣም ይቅርታ ጠይቃለሁ። ማለው ያለው አዲስ አበባ ጀምር የፖሊስ ፌደራል ፖሊስም ሁሉም ይቅርታ ጠይቃለሁ። ይሄ የተከሰተው ነገር የኔ አይምሮ ትንሽ እንትን ሆኜ ታምሜ ነው ያለው። እኔ አሁን በጣም ነው የታመምኩ ያለው። በጣም ነው አሁን ህመም ነው ያለው። በጭንቀት ህመማማ አለ። የሆነ ጭንቅላት ላይ የሚከሰት ነገር ስላለ ኢትዮጵያ ህዝቦች አሁን ጦራሎች አሁን በዚህ ሰዓት ጀምራችሁ ህክምና አድርሱልኝ፣ የቀረው ነገር አወራለሁ ቀጥላለሁ ይላሉ ኢትዮጵያ ህዝቦች። እኔ አሁን ህክምና ያስፈልገኛል፣ በጣም ፈልጋለሁ፣ ህክምና ያስፈልጋል። በጣም አመሰግናለሁ።